ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ቴዎድሮስ እዝ በደንበጫና አማኑኤል አካባቢዎች በአገዛዙ ኃይል ላይ እርምጃ ሲወስድ የፋኖ አመራሩ ስለ ራያና ወልቃይት ምላሽ ሰጥቷል። ሰምታላችሁ። ብልጽግና በአጋርነት የሚደግፈውና ወደ ኢትዮጵያ ግዛት ያስገባው የሱዳን ፈጥኖ ደራሽ ኃይል በጉሙዝ ታጣቂዎች እርምጃ እየተወሰደበት መሆኑ ተሰምቷል። በዝርዝር ይዘነዋል። ጀነራል ታደሰ ወረደን እንዳያገኙ ተከልክለዋል የተባሉት አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቀሌ እንደሚመለሱ ተገልጿል። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፍቷል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ቴዎድሮስ እዝ በደንበጫና አማኑኤል አካባቢዎች በአገዛዙ ኃይል ላይ እርምጃ ሲወስድ የፋኖ አመራሩ ስለ ራያና ወልቃይት ምላሽ ሰጥቷል። ትናንት ሐምሌ 8 2018 ዓ.ም መነሻውን ከአማኑኤል ከተማ በማድረግ ዙ23 ሞርተር፣ መድፍ እና ቢኤም በመጠቀም ወደ ደጋ ሰኝን የተንቀሳቀሰው የአብይ አህመድ አውዳሚ ሰራዊት በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቃና በቴዎድሮስ እዝ ኮማንዶ ዩኒት ድንቅ ጥምረት በርካታ የጠላት ኃይል የተደመሰሰ ሲሆን ከ7 በላይ ጥቁር ክላሽና በርካታ ተተኳሽ ገቢ ተደርጓል። የቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ተርቦቹ ስናን አባጅሜ ሻለቃ በቆረጣ የጠላትን ኃይል የመታው ሲሆን የደረሰበትን ምት መቋቋም ያቃተው የጠላት ኃይል ወደ አማኑኤል ከተማ ሸሽቷል። ይህ በእንዲህ እንዳለ ከደንበጫ ከተማ ወደ ገሊላ የተንቀሳቀሰው የአብይ ወራሪ በኢንጂነር ክበር ተመስገን ልጆች አይቀጡ ቅጣት ተቀጦ ሙትና ቁስለኛውን እያዝረከረከ ወደኋላ እንዲያፈገፍግ ተገዷል። በተጨማሪም ከደንበጫ ወደ አንጀኔ ቀጠና የተንቀሳቀሰው ይህ ሰራዊት ሞተር፣ ዲሽቃ፣ መድፍና ቢኤም እንዲሁም የነፍስ ወከፍ መሳሪያ ቢጠቀምም ፋኖቹ ሲመቱ ትለዋል። በጎንደር ቀጠና በተደረገ አውደ ውጊያ ደግሞ ፋኖ ከወልቃይት ጠገዴ ጀምሮ በአርማጭሆና ከአዳኛ ሀገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ ያገዛዙን ተልዕኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመስስ በርካቶችን ደግሞ በቁጥጥር ስር መዋሉ ታውቋል። በቁጥጥር ስር የዋሉት ዘራፊዎቹ በፋኖ ስም ዝርፊያና እገታ እንዲፈጽሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና መከላከያ ሰራዊት ዋና ዋና አዛዦች ትዕዛዝ እንደሚሰጣቸው ገልጸው በተጨማሪም የመከላከያ ሰራዊቱ ከፍተኛ አዛዦች በሰራዊቱ ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩል ወደ መሀል የሀገሪቱ አካባቢዎች ሲያዘዋውሩ እነሱን እንደሚጠቀሙ ገልጸዋል። ይህ በእንዲህ እንዳለ ወልቃይት ጠገዴ፣ ጠለምት፣ ራያ፣ መተከል፣ ደራና ሸዋ አዲስ አበባን ጨምሮ የአማራ ሕዝብ ማንነታዊና ታሪካዊ እውነታን መሰረት አድርጎ የሚያነሳቸው ሌሎች የወሰንና የርስት ጥያቄዎች ለድርድር የማይቀርቡ የፋኖ ትግል ቀይ መስመሮች ናቸው ሲል አፋብን የሚኒሊክ እዝ ፖለቲካ መምሪያ ኃላፊ ገልጿል። ኃላፊው አርበኛ ሞገስ አባራው የአማራ ህዝብ ሰብአዊ መብት፣ የህግና ህገ መንግስት ማሻሻያ፣ ተመጣጣኝ የፖለቲካ ውክልና፣ ፍትህና ተጠያቂነት እንዲሁም የሐሰት ትርክቶችን የማገድ ጥያቄዎች ፋኖ ፍጹም የማይደራደርባቸው ናቸው ብሏል። አርበኛው አክሎም የእነዚህ ጥያቄዎች ዘላቂ ምላሽ የሚገኘው 4 ኪሎ ያለውን ጸረ አማራ ስርዓት በማስወገድና በዜጎች እኩልነት ላይ የተመሰረተ እውነተኛ ህዝባዊ መንግስት መመስረት ብቻ እንደሆነ በአጽንኦት ገልጿል። ብልጽግና በአጋርነት የሚደግፈውና ወደ ኢትዮጵያ ግዛት ያስገባው የሱዳን ፈጥኖ ደራሽ ኃይል በጉሙዝ ታጣቂዎች እርምጃ እየተወሰደበት ነው። በሱዳን ብሉ ናይል ግዛት በኩል ወደ ኢትዮጵያ ድንበር የተሻገሩት መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይሎች በቤንሻንጉል ጉሙዝ ክልል የጦር ካምፕ መገንባታቸውን ተከትሎ በክልሉ ነዋሪዎች ከፍተኛ ቁጣ ተቀስቅሷል። ታጣቂዎቹ በብልጽግና አገዛዝ ፈቃድ የሀገርን ሉዓላዊነት ጥሰው በቤንሻንጉል ጉሙዝ ክልል በመግባት በክልሉ ነዋሪዎች ላይ ከፍተኛ ግፍና በደል እየፈጸሙ ይገኛሉ። ራሱን የጉሙዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ቡድን በክልሉ ሰፍረው በህዝብ ላይ ግፍ ሲፈጽሙ በነበሩት በእነዚህ የሄሜቲ ታጣቂዎች ላይ እርምጃ መውሰዱን አረጋግጫለሁ ሲል መረብ ሚዲያ ምንጮቹን ዋቢ አድርጎ ዘግቧል። የብልጽግናው አገዛዝ እነዚህን የሄሜቲ ታጣቂዎች ቤኒሻንጉል ጉሙዝ ክልልን ለጦር ካምፕነት እንዲጠቀሙ በይፋ መፍቀዱ ሳያንስ ታጣቂዎቹ በህዝቡ ላይ ለሚፈጽሙት ሰቅጣጭ ድርጊት ምንም አይነት መከላከያ ካለማድረጉም በላይ ከታጣቂዎቹ ጋር ወግኖ ጥቃት ተፈጸመብን በሚል አቤቱታ የሚያቀርቡ የክልሉ ነዋሪዎች ላይ እርምጃ ሲወስድ መቆየቱ ይታወሳል። ጣቢያችን ያነጋገራቸው የክልሉ ነዋሪዎች እንደገለጹት ታጣቂዎቹ በክልሉ ሰፍረው ግድያ፣ ዝርፊያና አስገድዶ መድፈርን ጨምሮ ሰብአዊ መብት ጥሰቶችን ሲፈጽሙ ቆይተዋል። ታጣቂዎቹ በየሆቴሉና በየሱቁ እየገቡ ለሚመገቡት ምግብና ለሚገዙት ንብረት ክፍያ ሲጠየቁ ብልጽግና ይክፈላችሁ በማለት በባለቤቶቹ ላይ ሲሳለቁ እንደነበር ነው መረብ ሚዲያ ያነጋገራቸው የክልሉ ነዋሪዎች አክለው የገለጹት። የብልጽግናው አገዛዝ ካድሬዎች የዜጎችን ደህንነት ከማስጠበቅ ይልቅ ግፉን የሚቃወሙ ነዋሪዎችን እያደኑ በማሰር ለውጭ ታጣቂዎች ከለላ እየሰጡ
መሆናቸውን የታወቀው። ከሱዳን ተነስተው ወደ ኢትዮጵያ የገቡት የሄሜቲ ታጣቂዎች የቤኒሻንጉልን የጸጥታ ሁኔታ አደጋ ላይ ጥለውታል። የድርጊት አገዛዙ ለሀገር ሉዓላዊነት ያለውን ንቀት የሚያሳይ ነው ሲሉ ነዋሪዎቹ ቃል በቃል ገልጸዋል። የሀገርን ሉዓላዊነት ጥሰው በመግባት በህዝብ ላይ ግፍና መከራ በሚያደርሱት በእነዚህ የሄሜቲ ታጣቂዎች ላይ ነው ራሱን የጉሙዝ ህዝብ ነጻ አውጪ ብሎ የሚጠራው ታጣቂ ኃይል እርምጃ መውሰድ የጀመረው። ታጣቂ ቡድኑ የሄሜቲ ጦር የሰፈረበትን ካምፕ ከማውደም ጀምሮ እስከ ጨበጣ ውጊያ የዘለቀ እርምጃ በመውሰድ ወታደሮቹ ክልሉን ለቀው ወደ ሀገራቸው እስኪመለሱ ድረስ እርምጃውን አጠናክሮ እንደሚቀጥል ነው የታወቀው። ጄኔራል ታደሰ ወረደን እንዳያገኙ ተከልክለዋል የተባሉት አምባሳደር ኤርቪን ማሲንጋ በሳምንት ውስጥ ወደ መቀሌ እንደሚመለሱ ተገለጸ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ በትግራይ ክልል መቀሌ ያደረጉት ጉብኝት በቀጠናዊ ሰላምና ጸጥታ፣ በሰብአዊ እርዳታና በሌሎች ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። የህወሓት ምክትል ሊቀመንበርና የክልሉ ምክትል ፕሬዚዳንት አቶ አማኑኤል አሰፋ አምባሳደር ማሲንጋ ከክልሉ አመራሮች የቀረቡላቸውን ሀሳቦች ለፌዴራል መንግስት ካቀረቡ በኋላ በሳምንት ውስጥ ወደ መቀሌ እንደሚመለሱ ገልጸዋል። አሁን ያሉ ችግሮች በሰላማዊ መንገድ እንዲፈቱ ዝግጁ ነን፣ ይህንን ለአምባሳደሩ አስረድተናል ብለዋል። በተጨማሪም የአፍሪካ ቀንድ የሰላም ልዩ መልእክተኛ ኦሉሴጉን ኦባሳንጆ በቅርቡ ያደረጉት ጉብኝት በፌዴራል መንግስትና በትግራይ መካከል የነበረውን ውጥረት ለማርገብ የተፈለገውን ውጤት እንዳላመጣ ገልጸዋል። ለብልጽግና ያደሩት አቶ ጌታቸው ረዳ በበኩላቸው አምባሳደሩ ሰዎችን ወደ ምክንያታዊነትና ሰላማዊ ውይይት ለማምጣት ላደረጉት ጥረት አመሰግናለሁ ሲሉ ተደምጠዋል። ሆኖም ግን አቶ ጌታቸው በትግራይ ያለው ውጥረት እንዲረግብና ጦርነት እንዲቀር ፈጽሞ እንደማይፈልጉ ከሚያደርጓቸው ቃለመጠይቆች ማረጋገጥ ይቻላል። አብይን በህወሓት ሰዎች ላይ እርምጃ ውሰድ ስንለው እሱ ቆይ እያለን ነው ሲሉ ጦርነቱ እንደዘገየባቸው የገለጹት ከወራት በፊት ነው። አቶ ጌታቸው አምባሳደሩ ከጀኔራል ታደሰ ወረደ ጋር እንዳይገናኙ መደረጉን ጠቁመዋል። ትግራይ ያለው ቡድን ህዝቡን መደራደሪያ በማድረግ ጥቅም ለማግኘት የሚሄድበት መንገድ አደገኛና ውጤት የሌለው ነው ያሉት አቶ ጌታቸው አምባሳደሩ ከጀኔራል ታደሰ ጋር እንዳይገናኙ መከልከላቸው ቡድኑ ዲፕሎማሲን ወደ ታጋች ድርድር የመቀየር ባህሪው ማሳያ ነው ብለዋል። አቶ ጌታቸው ረዳ የአብይ የምስራቅ አፍሪካ ጉዳዮች አማካሪ ተብለው ቢሾሙ ሙሉ ጊዜያቸውን የሚያጠፉት ህወሓትን በመሳደብና ኳስ በማየት መሆኑ ይነገራል። ፕሬዚዳንት ትራምፕ ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ የአሜሪካ ጦር አዲስ ጥቃት ከፈተ። የአሜሪካ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦች ጉዞን አደጋ ላይ ለመጣል ጥቅም ላይ የዋሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አስታውቋል። ለ90 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱንብ ደሴት የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳይል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውን ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳይልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰባቸው የመከላከያ አቅም መካከል ተጠቅሰዋል። በሆርሙዝ ወሽመጥ ላይ የምትገኘው የባንደር አባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እግድ በመጣስ ማለፍ የሞከረ አንድ መርከብ ላይ ተተኩሷል። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ባህሬንና ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። 5ኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገሪቱ ጦርነቱን ለመቋጨት ገብተው የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። የኢራን ዋና ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባ ሀገራቸው ከስምምነቱ የማትጠቀም ከሆነ ለውሉ የምትገዛበት ምንም ምክንያት እንደሌላት ለመንግስት መገናኛ ብዙሃን ተናግረዋል። ፕሬዚዳንት ትራምፕ ኢራን እስከሚቀጥለው ሳምንት ድረስ ወደ ንግግር የማትመለስ ከሆነ ድልድዮችንና የኃይል ማመንጫዎችን እንደሚመቱ ማክሰኞ ዕለት ዝተው ነበር። ረቡዕ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ቀነ ገደብ ይሰጡ እንደሆነ ተጠይቀዋል። ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል ሲሉ ምላሽ ሰጥተዋል። በኋላ ላይ ደግሞ አሁን ኢራን ደስተኛ አይደለችም ሲሉ በመከላከያ ጉባኤ ላይ ለተገኙት ልዑካን ተናግረዋል። ለመስማማት እጅጉን ይፈልጋሉ፣ እያደረግን ያለነውን ነገር አልወደዱትም ብለዋል። የምንፈልገው ከእነርሱ ጋር እንስማማለን ነው፣ እናጠናቀው የሚለው እንመለከታለን ሲሉም ተደምጠዋል። የኢራኑ ዋና ተደራዳሪ ጋሊባፍ በበኩላቸው የሀገራቸው ብሔራዊ ደህንነት የተመሰረተው በሆርሙዝ ወሽመጥ ያለውን የኢራን አሰራር በማስቀጠል ላይ እንደሆነ ገልጸዋል። ከአሜሪካ ጋር የህልውና ግጭት ውስጥ ያለችው ኢራን ድርድርን የምትመለከተው ከጦርነት ጎን ለጎን እንዳለ የትግል ስትራቴጂ እንደሆነም አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።